ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ይህን ቪዲዮ የምትመለከቱ ሁሉ ሰላምና ጤና ይስጣችሁ እያልኩ ወደ ዛሬው ቪዲዮ እሄዳለሁ ማለት ነው። እንግዲህ በዛሬ ቪዲዮአችን የምንመለከተው አንድ ህፃን 6 ወር ሳይሞላው ተጨማሪ ምግብ ቢጀምር ምን ችግር አለ የሚለውንና ህፃናት ምግብ መጀመር ሲፈልጉ የሚያሳዩአቸውን ባህሪያት ወይንም ምግብ ስናስጀምር ምን ነገሮችን ታሳቢ ማድረግ አለብን ከእድሜያቸው ባሻገር ማለትም 6 ወር ከሞላው ዝም ብለን ምግብ ማስጀመር መቻል አለብን ወይስ በህፃኑ ላይ ሊታይ የሚገባው ምልክቶች ምን ናቸው የሚሉትንም አካተን የምናይ ይሆናል ማለት ነው። እንግዲህ ሲጀመር አንድ ህፃን በ6 ወሩ ምግብ መጀመር አለበት የሚለው የወሰነው የዓለም የጤና ድርጅት ሲሆን ይህም በተለይ በታዳጊ አገሮች ላይ በተለየ ሁኔታ ተግባራዊ እንዲሆን የተለያዩ ጥናቶችን እያደረገ ያስቀምጣል። ነገር ግን ደግሞ በአደጉ አገሮች ውስጥ አስቀድመው ልጆቻቸውን ምግብ ሲያስጀምሩ የሚስተዋልበት ሂደት ይኖራል። እናም እኛ እንደ ታዳጊ አገሮች ለምንድን ነው ህፃናት 6 ወር እስከሚሞላቸው ድረስ መጠበቅ ያለብን? ያ ባይሆን ኖሮ ምን ምክንያቶች ነገሮች ሊከሰቱ ይችላሉ የሚሉትን ስናይ እንግዲህ በዋናነት አንደኛ የምግብ የሚፈጨው ስርዓት አለመዳበር ተብሎ ነው የሚነሳው። ይህ ምንድነው? የህፃናት የምግብ የሚፈጨው ስርዓታቸው ገና አልዳበረም ተብሎ ስለሚታሰብ ህፃናት እስከ 6 ወር ድረስ ምግብ እንዲፈጭ የሚያደርጉ ኢንዛይሞች በበቂ ሁኔታ አለመኖር፣ ይህ ደግሞ ምግብ ሳይፈጭ ከጨጓራቸው ወደ አንጀታቸው ይሄዳል። ያ ደግሞ ለሆድ መነፋት፣ ለቁርጠት እንዲሁም በቂ የሆነ ንጥረ ነገር አለማግኘትና ተገቢ የሆነ የስነ መዳበር ሂደቶች እንዳይካሄዱ ያደርጋል ማለት ነው። ሁለተኛ ላይ የሚገኘው የኩላሊት አቅም ማነስ፣ ይህም ከጡት ወተት ውጪ ያሉ ምግቦች ከፍተኛ የሆነ የጨው፣ የስኳር እንዲሁም የማዕድን ይዘቶች እንዲሁም የተለያዩ ከህፃናቱ አቅም በላይ የሆኑ ፕሮቲኖችን ሊይዙ ይችላሉ። ያንን ደግሞ ኩላሊታቸው ለማጣራት እጅግ በጣም ይቸገራል ማለት ነው። ስለዚህ ያ እንዳይሆን አስቀድመን መጀመር የለብንም ማለት ነው። ሶስተኛው የመታነቅ አደጋ ወይንም እንደ ትንታ ያሉ አደጋዎች ሊከሰቱ ይችላሉ ማለት ነው። ህፃናት እስከ 4 እና 5 ወራቸው ድረስ ምላሳቸው ወደ ውጪ የመግፋት ተፈጥሯዊ ባህሪ አለው። ይህ ባህሪ ደግሞ ለመጥፋት እስከ 6 ወር ድረስ ይቆያል ማለት ነው። እናም ከ6 ወር በኋላ ምላሳቸው ምግብን ዞር በማድረግ ወይንም በማቀላጠፍ ለመዋጥ የመሞከር ሂደት እንዲኖራቸው ያደርጋል ማለት ነው። ይህ ተፈጥሯዊ ባህሪያቸው ነው ማለት ነው። ይህ ተፈጥሯዊ ባህሪያቸው ጎልቶ የሚወጣው እስከ 6 ወር ድረስ ጊዜ ይወስዳል ማለት ነው። አራተኛው ለበሽታ የመጋለጥ እድል ይኖራቸዋል። የህፃናት አንጀት እስከ 6 ወራት ድረስ ክፍት ነው። ትልልቅ ሞለኪውሎች ባክቴሪያዎች በቀላሉ ሳይወገዱ ወደ ደም ውስጥ ሊገቡ ይችላሉ ማለት ነው። እናም በዚህ ጊዜ በተለያዩ አለርጂዎች እንዲሁም በአንዳንድ በሽታዎች እንደ አስም ላሉ በሽታዎች ሳይቀሩላ ተጋላጭ እንዲሆኑ ያደርጋቸዋል ማለት ነው። አምስተኛ የተመጣጠነ ምግብ እጥረት እንዲያጋጥማቸው ያደርጋል ማለት ነው። ይህም ስንል እንደ እናት ጡት ያለ ለአንድ ህፃን አስፈላጊ የሆነ ንጥረ ነገር ወይንም ጠቃሚ የሆነ ተስማሚ የሆነ ምግብ ሊተካ የሚችል ማግኘት ከባድ ነው። ይህም ለአንድ ህፃን የእናቱ ጡት ወተት የመሰለ እጅግ በጣም ወደር የሌለው ነገር የለም። ነገር ግን ተጨማሪ ምግብ ያለ ጊዜያቸው ሲጀምሩ ህፃናቱ የማይልሙና በቀላሉ ጨጓራቸው የማይፈጫቸው እንዲሁም ዌስቴጅ የሆኑ ምግቦችን በመመገብ ሆዳቸው እንዲነፋ በማድረግና የጥጋብ ስሜት እንዲሰማቸው በማድረግ ህፃናቱ የእናት ጡት ወተታቸውን በበቂ ሁኔታ እንዳይወስዱ በማድረግ ይህም ለተመጣጠነ ንጥረ ነገር እንዳያገኙ ይዳርጋቸዋል ማለት ነው። ለዚህም ለመዳበር ችግር፣ ለኪሎ ማነስ፣ ለመቀንጨር ወዘተ የመሳሰሉ ሂደቶች እንዲጋለጡ ያደርጋቸዋል ማለት ነው። በስድስተኛ ላይ ከጊዜ በኋላ የሚመጡ የጤና እክሎች
እንዲፈጠርባቸው ሊያደርጉ ይችላሉ ማለት ነው። ለአንጀት ቁስለት፣ ለአንጀት ድርቀት ወዘተ የመሳሰሉ ህመሞች ራሱ እንዲጋለጡ የሚሆኑበት ሂደት ይኖራል ማለት ነው። እናም እነኚህን ነገሮችና ሌሎችም ያልዘረዘርናቸው ነገሮች ታሳቢ ተደርጎ ነው እንግዲህ አንድ ህፃን 6 ወር እስኪሞላው ድረስ ምግብ ለመጀመር መጠበቅ ግድ ነው የሚባለው ማለት ነው። ነገር ግን ህፃናት ምግብ እንዲጀምሩ ስናስብ ከእድሜያቸው ባሻገር ሌሎች ግምት ውስጥ መግባት ያለባቸው ወይንም ታሳቢ መደረግ ያለባቸው ነገሮች ምን ናቸው የሚሉትን ስናይ፣ አንደኛ ህፃኑ ቢያንስ አንገቱን ችሎ መቀመጥ መቻል አለበት ማለት ነው። አንገቱን ችሎ ቁጭ ማለት መቻል አለበት ማለት ነው። ይህም ምግብ ለመዋጥ በቀላሉ ስለሚረዳው። ሁለተኛ የህፃኑ ዝግጁነት ነው። ይህም የመቅመስ ፍላጎት መኖር፣ ጉጉት ማሳየት፣ ለመዋጥ መሞከር እንዲሁም ምግብ ሲያይ ልብላ የማለት ፍላጎት ማሳየት መቻል አለበት ማለት ነው። ሶስተኛ የእጅና የአፍ ቁርኝነት መኖር። ይህም ነገሮችን አንስቶ በትክክል ወደ አፎቹ መውሰድ መቻል እንዲሁም አፍና እጁ የማይተጣጡ መሆናቸውን ማወቁ በራሱ እጅግ ወሳኝ ነው ማለት ነው። አራተኛ ልታጎርሱት ስትሞክሩ አፉን መክፈት ወይንም ፍላጎት ማሳየት መቻል አለበት ማለት ነው። አምስተኛ ምግብን በአፋቸው ከተደረገላቸው በኋላ በምላሳቸው ከመግፋት ይልቅ ለማቀላጣጠፍና ጉንጫቸው ውስጥ ምግቡን ለማላወስ መሞከር መቻል አለባቸው። ይህም ህፃኑ ምግብ የመብላት ፍላጎቱ እየጨመረ ነው ማለት ነው የሚለውን ይጠቁማናል ማለት ነው። እንግዲህ እነኚህን ነገሮች ምንጊዜም ከግምት ውስጥ በማስገባት እና ታሳቢ ማድረግ ወላጆች ልጆቻቸው ምግብ መጀመሪያ ጊዜያቸው እየደረሰ መሆኑን ለማወቅ ይረዳቸዋል ማለት ነው። በተጨማሪም ግን አጠራጣሪ የሆነ የጤና ሁኔታ ህፃኑ ላይ የሚታይ ከሆነና ለጤናቸው አስኪ መስሎ ከታያችሁ በአፋጣኝ ወደ ህፃናት ሐኪም በመውሰድ ተገቢውን የሆነ የህክምና ክትትል እንዲያገኙ ማድረግ መቻል አለባችሁ ማለት ነው። እናም ለዛሬ ያያስኩላችሁ መረጃ ይህን ይመስላል ማለት ነው። እናንተ ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ በማድረግ እንደዚህ ያለ ጠቃሚ መረጃ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ።